የተደበቀ አንድ እውነት አለ። እሱም የፊዚክስ ህግጋት ናቸው። ዛሬ ሜሲ እግር ኳስን እንዴት እንደሚጫወት በፊዚክስ ህግጋት መነጽር እናያለን። ሜሲ የፊዚክስን ህግጋት የጣሰ ይመስሎታል ወይስ እነዚህን ህግጋት ከማንም በተሻለ ተጠቅሞባቸዋል? ለምን እንደ ሜሲ ያለ ተጫዋች የለም? ለምን ከቁመቱ ረዘም ያሉ ተከላካዮችን ሳይቀር በቀላሉ የሚያታልለው? እንዴት ነው ኳሷን ከእግሩ ላይ የማያርቃት? እነዚህን ሁሉ ጥያቄዎች በዝርዝር እንቃኛለን። የሜሲ አስገራሚ ችሎታዎች መሰረታዊ ከሆኑት ነገሮች አንዱ ዝቅተኛ የስበት ማዕከሉ ሎው ሰንተር ኦፍ ግራቪቲ ነው። የስበት ማዕከል ማለት የአንድ ነገር ክብደት ሁሉ እንደ አንድ ነጥብ ተሰብስቦ የሚገኝበት ቦታ ነው። ሜሲ ቁመቱ አጭር 1.70 ሜትር ሲሆን አብዛኞቹ ተከላካዮች ደግሞ ረዣዥም 1.85 ሜትር በላይ ናቸው። ፊዚክስ ምን ይላል? የአንድ ነገር የስበት ማዕከል ዝቅተኛ በሆነ መጠን ያ ነገር የበለጠ የተረጋጋ ወይም ስቴብል ይሆናል። ረዣዥም ተጫዋቾች ከፍ ያለ የስበት ማዕከል ስላላቸው በፍጥነት አቅጣጫ ሲቀይሩ ወይም ሲዞሩ ሚዛናቸውን የመሳት እድላቸው ከፍተኛ ነው። ቶርክ የሚባለውን ኃይል ለመቃወም ብዙ መጣር አለባቸው። ሜሲ እንዴት ይጠቀምበታል? ሜሲ ግን ዝቅተኛ የስበት ማዕከል ስላለው በሚያስደንቅ ፍጥነትና ቅልጥፍና ሚዛኑን ሳይስት አቅጣጫዎችን ይቀይራል። ተከላካዩ ወደ አንድ አቅጣጫ ለመሄድ ሰውነቱን ሲያዘነብል ሜሲ ወዲያውኑ ወደ ተቃራኒው አቅጣጫ ይዞራል። ይህንን ሲያደርግ የሚፈጠረው ላተራል አክሰለሬሽን ወደ ጎን የመፍጠን ችሎታ ከማንም የላቀ ነው። ተከላካዩ ሚዛኑን ለመጠበቅ ሲታገል ሜሲ ከጎኑ አልፎ ግብ ላይ ይደርሳል። ይሄ እንግዲህ ለየት ያለ የሰውነት አፈጣጠርና የፊዚክስን ህግጋት ከማንም በተሻለ የመጠቀም ጥበብ ነው። የኒውተን የመጀመሪያው የእንቅስቃሴ ህግ አንድ ነገር በውጭ ኃይል ካልተገፋ በስተቀር በያዘው እንቅስቃሴ ይቀጥላል ይላል። ይህ ደግሞ ኢነርሺያ ይባላል። አንድ ነገር ክብደቱ በጨመረ ቁጥር ግዝፈቱ ይጨምራል። ማለትም አቅጣጫውን ለመቀየር ወይም ለማቆም ብዙ ኃይል ይፈልጋል። ሜሲ እንዴት ይጠቀምበታል? ሜሲ ተከላካዮችን የሚያታልልበት መንገድ ቦዲ ፌንትስ የዚህን ህግ ምርጥ ማሳያ ነው። ሜሲ ወደ አንድ አቅጣጫ እንደሚሄድ አድርጎ ሰውነቱን ሲያታልል ተከላካዩ ደግሞ ከፍተኛ ክብደት ስላለው ግዝፈቱን ኢነርሺያ ተከትሎ ወደዚያው አቅጣጫ መንቀሳቀስ ይጀምራል። ነገር ግን ተከላካዩ አቅጣጫውን ለማቆምና ለመቀየር በሚሞክርበት ላክ ታይም ውስጥ ሜሲ በቀላሉ ወደ ሌላ አቅጣጫ ይዞርና ያልፏል። ሜሲ ኳሷን ከእግሩ ላይ የማያርቅበት ሚስጥርም ከዚሁ ጋር ይያያዛል። ኳሷን የምትይዘው ሞመንተም አለው። ሜሲ ከኳሷ ጋር በተመሳሳይ ፍጥነት በመንቀሳቀስና ለስላሳ ንክኪዎችን በመጠቀም ኳሷና እሱ ተመሳሳይ ሞመንተም እንዲይዙ ያደርጋል። በዚህ ምክንያት ኳሷ ከእግሩ ላይ የምትርቀው በጣም ትንሽ ነው። ይህም አስገራሚ የኳስ ቁጥጥር የበላይነት ይሰጠዋል። አሁን ደግሞ ወደ ሜሲ አስደናቂ ነፃ ምቶች ፍሪ ኪክ ስንምጣ ኳሷ እንዴት ነው ተጠምዛ ወደ መረብ ውስጥ የምትገባው? ይህ የማግነስ ኢፌክት ይባላል። ፊዚክስ ምን ይላል? የማግነስ ኢፌክት ማለት አንድ የሚሽከረከር ነገር በአየር ውስጥ ሲንቀሳቀስ በሚሽከረከርበት አቅጣጫ የአየር ግፊት ወይም ኤር ፕሬሸር በመቀነስ ወደዚያ አቅጣጫ እንዲሳብ የሚያደርግ ኃይል። ኳሷ ስትሽከረከር በአንድ በኩል ከራሱ ሽክርክሪት ጋር የሚሄድ የአየር ፍሰት ይኖራል። በዚህ በኩል የአየር እንዲና የንፋስ አቅጣጫ ሁሉ ከማንም በተሻለ መልኩ ያውቃል። ኳሷን በመምታት ለሚፈለግ እንዴት ይጠቀምበታል? ሜሲ ፈጣን ኳስ ሲመጣበት እግሩን ኳሷን ከመምታቱ ትንሽ ቀደም ብሎ ወደ ኋላ ይስባል። ይህ እግሩ ከኳሷ ጋር የሚገናኝበትን ጊዜ ይጨምራል። በዚህም ምክንያት ኳሷ በእግሩ ላይ የምታሳርፈውን ኃይል በጣም ስለሚቀንስ ኳሷ ከእግሩ ላይ አትወነጨፍም፣ እንደ ማግኔት ትጣበቃለች። ይህ ዳምፒንግ የሚባል የፊዚክስ መርህ ሲሆን ሜሲ ከማንም በተሻለ መልኩ በደመነፍስ ኢንስቲንክቲቭሊ ይተገብረዋል። ሜሲ በቀላሉ ተከላካዮችን የሚያልፍበት ሌላው ሚስጥር የፍጥነት ለውጡ አክሰለሬሽን እና ዲሰለሬሽን እና ቅልጥፍናው ኤጂሊቲ ነው። የኒውተን ሁለተኛ ህግ ፎርስ ኢኳል ቱ ማስ ታይምስ አክሰለሬሽን ነው ይላል። ሜሲ ሰውነቱን ከዜሮ ወደ ከፍተኛ ፍጥነት አክሰለሬሽን ወይም ከከፍተኛ ፍጥነት ወደ ዜሮ ዲሰለሬሽን የሚያመጣበት ኃይል ወይም ፎርስ ከማንም የላቀ ነው። ይህ ደግሞ ከእግሮቹ ጡንቻዎች ጥንካሬና የመለጠ ባህሪ ጋር ይያያዛል። በተጨማሪም የሜሲ አንጎል ብቃትና ፈጣን ምላሽ ሰጪነት ሪአክሽን ታይም በፊዚክስ ደረጃ አስገራሚ ነው። ሜሲ ኳስ ሲያገኝ በቅጽበት ሜዳውን ስካን ያደርጋል። ተከላካዮች የት ጋር እንዳሉ፣ ኳሷ የት ማለፍ እንዳለባት፣ የትኛው የግብ ክልል ክፍት እንደሆነ በናኖ ሰከንዶች ውስጥ ይወስናል። ይህ የአንጎሉ መረጃን በፍጥነት ማቀነባበር ፕሮሰሲንግ እና ለሰውነቱ የማዘዝ ችሎታ የፊዚክስም የኒውሮ ሳይንስም ድንቅ ቅንብር ውጤት ነው።
በአጠቃላይ ሊዮኔል ሜሲ ሜዳ ላይ ስለ ፊዚክስ ቀመሮች ላያስብ ይችላል። ነገር ግን ሰውነቱ የፊዚክስን ህግጋት በብቃት የሚተገብርና የሚያዋህድ ሕያው ላብራቶሪ ነው። ዝቅተኛ የስበት ማዕከሉ፣ የግዝፈትን ህግ የመጠበቅ ብቃቱ፣ የማግነስ ኢፌክትን ለነጻ ምቶች ወይም ፍሪ ኪክስ የመተግበር ችሎታው፣ የኢምፐልስ መርህን ለኳስ ቁጥጥር የመጠቀም ጥበቡና የሰውነቱ የፍጥነት ለውጥ ችሎታ ከማንም የላቀ ያደርገዋል። ሜሲ እግር ኳስን በአዲስ ደረጃ ያየ፣ የተረዳና ከዛም በላይ የገፋ ተጫዋች ነው። እሱ የሚያሳየን የእግር ኳስ የጡንቻ ጥንካሬ ብቻ ሳይሆን የተፈጥሮን ኃያልነት የመረዳትና የመጠቀም ጥበብ ጭምር መሆኑን ነው።